የአፍሪካ እግር ኳስ ታሪክ ሲነሳ ስሟ በወርቅ ፊደል የተጻፈች ሀገር አለች። ከመስራቾቹ ሀገር አንዷ ናት። የምስራቅ አብሪ ኮከብ ይሏታል። እሷም ኢትዮጵያ ናት። በዛሬው ቪዲዮአችን ወደ ኋላ ተመልሰን የኢትዮጵያን የአፍሪካ ዋንጫ በሙሉ የተቆጣጠረችበትን ታሪካዊ ቀን እናስታውሳለን። አብራችሁን ቆዩ እያልን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ መጻፋችሁን እንዳትረሱ እያልን እስከ ፕሮግራሙ መጨረሻ አብራችሁ ካቆያችሁ ለወደፊት ይህን ለማሳካት ምን ማድረግ እንዳለባት የራሴን ሐሳብና አስተያየት የምገልጽላችሁ ይሆናል። እስከ ፕሮግራሙ መጨረሻ አብራችሁን ቆዩ እያልን ወደ ፕሮግራሙ እናልፋለን። በረኛ ግራቸው 8 መንግስቱ 9 ፍስሐ 10 ልጫና 11 ሻንግዛው። የመጀመሪያ የሚሆነው መች የትናም ስንተኛው ዙር እንደነበር የሚለውን እንመልከት። ኢትዮጵያ የአፍሪካ ዋንጫን ያነሳችበት ዓመተ ምህረት ጥር 13 1954 ነበር። ይህም የአፍሪካ ዋንጫ ሶስተኛው ዙር ነበር። ያዘጋጀችውም ኢትዮጵያ ነበረች። ውድድሩም በኢትዮጵያ ተካሂዶ ፍጻሜውን በመሃል ከተማ በአዲስ አበባ ተደረገ። ስንት ቡድን ተሳትፎ እንደነበር ደግሞ እንመልከት። ውድድሩ ሶስተኛው ዙር እንደመሆኑ መጠን 4 ብሔራዊ ቡድኖች ብቻ ነበር የተሳተፉት። እስኪ አሁን ስንት ብሔራዊ ቡድን እንደተሳተፉ ኮመንት ላይ መጻፋችሁ እንዳትረሱ። እነሱም አዘጋጇ ኢትዮጵያ፣ ግብጽ፣ ቱኒዚያ፣ ኡጋንዳ፣ ውድድሩን ያዘጋጀው ካፍ ወይም የአፍሪካ እግር ኳስ ፌዴሬሽን ነበር። እና ኢትዮጵያ በአስተናጋጅነቷ ሁሉንም አይነት ኃላፊነት በብቃት ተወጣ ነበር። ኢትዮጵያ ቱኒዚያን በመግጠም በልቻኖ ቫሳሎን በመንግስቱ ወርቁ ጎል በማግባት ወደ ፍጻሜው አለፈች። ግብጽም እንደዛ ኡጋንዳን በማሸነፍ ወደ ፍጻሜው ተላለፈች። ተጫዋቾቹን የነበራቸውን የማሸነፍ ወኔ ስንመለከት ግብጽ ብዙ ጊዜ ኢትዮጵያን በመግጠም በሁሉም ነገር በልጣ ታሸንፋት ነበር። ኢትዮጵያኖቹ ይህን ከሌላው ይለያል በማለት በሀገራችን በደጋፊያችን ፊት በድል ተጎናጽፈን እንመለስ ብለው ተጋጥሞ ዋንጫውን እዚሁ ሀገራችን እንዲቀር አድርገውታል። በዚያን ጊዜ ታዋቂ የነበሩ ተጫዋቾች ስንገልጽላችሁ ሉቻኖ ቫሳሎን ካፕቴንና መሪ፣ ኢታሎ ቫሳሎን አጥቂ፣ መንግስቱ ወርቁ አፍሪካዊ ኮከብ፣ መኮንን ገብረስላሴና አዳነ ግርማ ናቸው። እነዚህ ተጫዋቾች የነበራቸው ወኔ ገንዘብ ወይም ዝና አይደለም፣ የሀገር ፍቅር፣ ትጋትና አንድነት ነበር። ለኢትዮጵያ ስም ብለው ይጮቱ ነበር። ይህም ዋንጫውን እንዲነሳ ዋና ምክንያት ሆኖታል። እስኪ የፍጻሜ ጨዋታውን እንመልከት። ከፍጻሜው በፊት ግማሽ ፍጻሜ ላይ ግብጽ ኡጋንዳን በመግጠም 2-1 በማሸነፍ ወደ ፍጻሜው አለፈች። ጥር 6 በ1954 ኢትዮጵያም ቱኒዚያን በመግጠም ድል አረገች። ድል ያረገችበትም ጎል ያስቆጠሩት ሉቻኖ ቫሳሎን፣ ግርማ ዘለቀና መንግስቱ ወርቁ ነበሩ። የፍጻሜ ጨዋታውን በአዲስ አበባ ነበር። ሜዳውም ማለትም ስታዲየሙ ሙሉ ነበር። ንጉሱ ቀዳማዊ ኃይለ ሥላሴ ጨምሮ ብዙ የጦር አዛዦች እናም ብዙ ባለሀብቶች ነበሩ። ጨዋታው ተጀመረ። ግብጾችም በሙሉ ኮንፊደንስ ይጫወቱ ነበር። እናም የኛም ልጆች የማይቀመሱ ነበሩ። ጨዋታው በተጀመረ በ35ኛው ደቂቃ የግብጽ ተጫዋቹ መሪ የሚያደርጋቸውን ጎል አስቆጠረ። ከዛኛውም የኛውም ተጫዋች የነበረው ሉቻኖ ቫሳሎን አቻ የሚያደርጋትን ጎል አስቆጠረ። ግብጾችም ሁለተኛውን ጎል በማስቆጠር 2-1 በመሆን መሩ። ሉቻኖ ቫሳሎን ለብሩ ሁለተኛውን ጎል ለራሱም ሶስተኛውን ጎል በማስቆጠር አቻ በማድረግ 90ኛው ደቂቃ በመጠናቀቅ ወደ ተጨማሪ ሰዓት አለፉ። ተጨማሪው 30 ደቂቃ ግን ለግብጽ ጥሩ አልነበረችም። በጨዋታው ተክሌ ለኢትዮጵያ ሶስተኛውን ጎል በማስቆጠር 3-2 መምራት ጀመረች። አራተኛውን ጎል ደግሞ መንግስቱ ወርቁ በማስቆጠር 4-2 በመምራት ዋንጫውን ልታነሳ ችላለች። የውድድሩ ከፍተኛ ጎል አስቆጣሪ ሉቻኖ ቫሳሎን ከኢትዮጵያ እና አብዱልፈታህ በደዊ ከግብጽ 3-3 ጎል በማስቆጠር ከፍተኛ ጎል አስቆጣሪ ዋንጫውን አንስተዋል። መንግስቱ ወርቁ ደግሞ የጨዋታው ኮከብ ተብሎ ተሸልሟል። ይህን ዋንጫ ያሳኩት ተጫዋቾች ስምና ከየት ቡድን እንደመጡ እንግለጽላችሁ። መጀመሪያ ግን ሰብስክራይብ እና ላይክ እንዳትረሱ። እኛም የምንሰራው እንዲሻሻል ላይክ እና ሰብስክራይብ እንዳትረሱ እያልን ወደ ስም ዝርዝሩ እናልፋለን። ከግብ ጠባቂ ስንጀምር ጊላ ሚካኤል ከአዶሊስ፣ ክፍሎም አሪያ ከቴሌ፣ አስመላሽ በርሄ ከስሚንቶ፣ በርሄ ጎይቶም ከሐምሴ፣ አዋድ መሐመድ ከኦሜድላ፣ ተስፋዬ ወልደቀጭን ከቴሌ፣ ግርማ ዘለቀ ከጥጥ ማህበር፣ መንግስቱ ወርቁ ከቅዱስ ጊዮርጊስ፣ ሉቻኖ ቫሳሎን ከጥጥ ማህበር፣ ኢታሎ ቫሳሎን ከጥጥ ማህበር፣ ጌታቸው ወልዴ
ከጥጥ ማህበር፣ ግርማን በመቀየር ተክሌ ከኪዳኔ ከቴሌ ተጫውተዋል። አብዛኛው ተጫዋቾች ከጥጥ ማህበር የመጡ ናቸው። አሰልጣኞቹን ስንገልጽ የዋና አሰልጣኛቸው ይድነቃቸው ተሰማ ሲሆን ምክትል አሰልጣኞቻቸው ደግሞ ፀሐዬ ባህር እናም አዳሙ አለሙ ነበሩ። ወጌሻ ወይንም ሐኪም የነበረው ጥላሁን እሸቴ ነበር። እስኪ በአንድ ሰሞን ይድነቃቸው ተሰማ ስለ ብሔራዊ ቡድኑ የተናገረውን ሰምተን እንመለስ። ይድነቃቸው ተሰማ በዛሬው ዕለት የኢትዮጵያ ቡድን ከኡጋንዳ ጋር ሲያመጣጥኑት ምን አይነት ውጤት አይተውበታል? የኢትዮጵያ ፉትቦል መቼም ድሮም እንደምናምንበት የቴክኒክ ደረጃው ከምስራቅ አፍሪካ ሀገሮች የበለጠ ነው። ፈርተነው የነበረው የሰውነት ጥንካሬና የልምምድ ቅድም እንደነገርኳችሁ ኢትዮጵያ የአፍሪካ ዋንጫን ከመሰረቱት ሀገሮች አንዷ ናት። ብመሰረትም ግን የተሰበሰበው ዋንጫ ለሷ አይደለም። ከነዛ ዋንጫ ውስጥ አንዷን ብቻ ነው ያሰጋችው። ከኢትዮጵያ አንዱ ይድነቃቸው ተሰማ ነበር ከሲመሰረት የተሰበሰበው የነበረው። እናም የመጀመሪያውን ዋንጫ ያሳካው እሱ አሰልጣኝ ነበር። የመጀመሪያው ዋንጫ የተሳካው በጥር 13 በ1954 ነበር። ይህም ከ64 ዓመታት በፊት ማለት ነው። ከዛም በኋላ እንኳን የአፍሪካ ዋንጫ ልትበላ ቀርቶ መሳተፍም ህልም ሆኖባት ነበር። ታዲያ ተሳትፏን ዋንጫ ለማሳካት ምን ማድረግ እንዳለባት እንወያያለን። አሁን የማቀርብላችሁ የራሴን ሐሳብና አስተያየት ነው። የእናንተን ሐሳብና አስተያየት ኮሜንት ላይ መጻፋችሁን እንዳትረሱ። የመጀመሪያ የሚሆነው ቅድመ ማጣሪያ ስለተደረገ ኢትዮጵያ ከነዛም ውስጥ ስላለች ቅድመ ማጣሪያውን በአሳማኝ ሁኔታ ማሸነፍ አለባት ባይ ነኝ። አሁን ባለበት ደረጃ ኢትዮጵያ በፊፋ ባስቀመጠው መረጃ መሰረት በዓለም 147ኛ ደረጃ ነች። ይህንን ደረጃዋ ቀስ በቀስ ማሻሻል፣ ቀጣዩን ነገር ማስተካከል ይኖርባታል። ቀጣዩ ደግሞ ኮራፕሽን ወይም ሙስና ነው። የኢትዮጵያን እግር ኳስ ከሚገሉ ነገር ውስጥ አንዱ ሙስና ነው። ተጫዋቾቹ በብርናም በተለያዩ ጥቅማ ጥቅምን በመግባት ያለ እድሜያቸው የሚጫወቱ እና የጨዋታውን ውበት የሚያጠለሹ ናቸው። ሌላው ደግሞ የሀገር ውስጥ ሊግን መመልከት ነው። ይህ ሲባል የሀገር ውስጥ ሊግ ያሉትን ተጫዋቾች መመልከት፣ ሁሌ በአንድ ተጫዋች መሞከር መልሶ ጭቃ መሆን ነው። እናም ተጫዋቾችን እየቀያየሩ መሞከር፣ የጨዋታውን ፕላን መቀየር ተገቢ ነው። ታዲያ ይህን ሲደረግ የተጫዋቾቹን እምቅ ችሎታ በመመልከት ቢሆን ለሀገሪቱም እድገት ለተጫዋቾቹም ለውጥ ይመጣል ብዬ አስባለሁ። ሌላው የአሰልጣኞች መቀያየር ቡድኑን ያደክመዋል እንጂ አያነሳውም። እናም በአሁኑ አሰልጣኝ በመጽናት ማለትም በዮሐንስ ሳህሌ በመጽናት የቡድን ለውጥ ማየት፣ ደጋግሞም የአሰልጣኝ ዮሐንስ ሳህሌ መምጣት መሞከር ጥሩ ነው። አሰልጣኝ ሳህሌ ለሁለተኛ ጊዜ ነው ብሔራዊ ቡድኑን የሚመራው። እናም ቡድኑን የሚያስተዳድርበት ነገር አይከብደውም። ወደ ሁለተኛው ሐሳብ ስናመራ ለ2029 የአፍሪካ ዋንጫ ኢትዮጵያ እንድታዘጋጅ ጥያቄ ያቀርባለች። ያ ደግሞ እንደዛ ከሆነ ውድድሩ በጥራትና በብቃት ማቅረብ አለባት ባይ ነኝ። ሞሮኮ ያዘጋጀችው የአፍሪካ ዋንጫ ስላየን ከዛ ጋር የሚመጣጠን የአፍሪካ ዋንጫ ማዘጋጀት አለባት። ስለ አፍሪካ ዋንጫ ያዘጋጀሁት ቪዲዮ ስላለ እዛ ላይ ሞሮኮ ስንት እንደምታተርፍ ስለገለጽኩ ያንን ቪዲዮ ማየት እንዳትረሱ። እናም ኢትዮጵያ ያሏት ተጫዋቾች እምቅ ችሎታ ያላቸውና ድብቅ ኃይል ያላቸው ናቸው። እነሱን በመጠቀም ለአፍሪካ ዋንጫ መብቃትና ማሸነፍ እንችላለን ባይ ነኝ። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ እያልን እዚህ ጋር እንሰናበታችኋለን።